የመግደል ሙከራ ነው ያደረጋችሁብኝ ብለው የሚቀለው ሲሪየስሊ ሸንኮራ ዮሐንስ አይደለም ለኛ ለአፍሪካ ቀርቶ ዓለምን ጠቅላላ የማዳን አቅም ያለው ቦታ ነበረ። ትንሿ ኢትዮጵያ በመባል የምትታወቀው መቄዶንያ በአሁኑ ሰዓት ላይ አንዳንድ ጥያቄዎች እየተነሱባት ይገኛል። ይህም እንግዲህ ከሰይፉ ፋንታሁን ጋር ተያይዞ ነው። ታዲያ ሚስጥር ተብላ የተባለች አንድ ነገር ይፋ ወጣለች። አርቲስት ወንድሙ ጅራም የግድያ ሙከራ እንደሆነ ነው የምቆጥረው በማለት የራሱን ሐሳብ የተናገረበት መንገድ አለ። እነዚህን መረጃዎች ለእናንተ ከማቅረቤ በፊት በዚህ ክረምት መታከም ወይም ደግሞ ሆስፒታል መሄድ ካልፈለጋችሁ እነዚህን 3 ወሳኝ ነገሮች ማድረግ እንዳለባችሁ ዶክተሮች እየተናገሩ ይገኛሉ። እነዚህንም አንድ በአንድ ነግራችኋለሁ። ያልፈላ ውሃ አለመጠጣታችሁን አረጋግጡ። ውሃ አፍልታችሁ ጠጡ ነው በሌላ አማርኛ። የክረምት ጎርፍ የቧንቧ ቱቦዎችን እየቀላቀለ ቆሻሻ እንደሚያስገባባቸው ዶክተሮች እየተናገሩ ይገኛሉ። ስለዚህ ውሃን አፍልታችሁ እንደምትጠጡ እርግጠኛ ሁኑ። በሁለተኛ ደረጃ ደግሞ ያለ ሙቅ ልብስ ወይም ደግሞ የማይሞቅ ልብስ ሳትለብሱ ከቤታችሁ እንዳትወጡ። ይህም ምክንያት የሚሆነው የሳምባ ምች፣ ለሳይነስ ቫይረሶች ተጠቂ እንዳትሆኑ ነው። በሶስተኛነትም በአካባቢያችሁ ላይ እንደዚሁም ደግሞ በመንደራችሁ ውስጥ የታቆረ ውሃን ካለ ያንን ነገር እንድታስወግዱ እየተናገሩ ይገኛሉ። ይሄም ምክንያቱ ሁላችሁም ታውቁታላችሁ ብዬ አስባለሁ፣ ወባ ነው። ወባ እንግዲህ በክረምት ሊሰራፋ ይችላል ተብሎ ብዙ ጊዜ ይጠበቃል። ታዲያ በቤታችሁ ዙሪያ ያሉ የውሃ የታቆሩ ነገሮችን ከወዲሁ ልታነሷቸው ወይም ደግሞ ልትደፍኗቸው እንደሚገባ ዶክተሮች እየተናገሩ ይገኛሉ። በሚያዝናናና በሚያስደስት ሁኔታ ግን ፕራይቬት ጀትም ከመግዛት እንድትቆጠቡ እየተነገረ ይገኛል። እስኪ አብረን እንዝናናበት። እባካችሁ ለጊዜው ቸኩላችሁ ፕራይቬት ጄት እንዳትገዙ። እዚህ ላይ እንደምታዩት ላጌጃችሁን ሃንድል የሚያደርጉት ሎጂስቲክሶች ችግር እየገጠማቸው ስለሆነ ጄታችሁን ሊጎዳባችሁ ይችላል። ችግሩ ሲቀረፍ አፕቱዴት አሳውቃችኋለሁ። አሁን ግን ለጊዜው ይሄኛውን ኤምፐረር ቬነም 300 የሚባለውን ጄት ብትገዙ ትላለው። ውስጡ 4 ሰው ብቻ የሚይዝ ቦታ ስላለ ላጌጃችሁን አብራችሁ ይዛችሁ መግባት ትችላላችሁ። ፕራይስ በአኳያም ከ14.5 ሚሊዮን ብር አያልፍም እና እንደምታዩት ፋክተሪው 56 የሚያህሉ ፕራይቬት ጄቶችን አምርቶ ለገበያ እያቀረበ ነው። ክፍያውንም በ4 ዙር ድረስ ማድረግ ትችላላችሁ። ስለዚህ ይሄ ወርቃማ እድል እንዳያመልጣችሁ ላለው አመሰግናለሁ። እያዘናችሁ እየተከፋችሁ ደስ እያላችሁ የዓለም ዋንጫን ያያችሁ ነው ብዬ አስባለሁ። ታዲያ ክርስቲያኖ ሮናልዶ CR7 ኢትዮጵያ መጥቶ አረቄ ሲጠጣ ተገኝቷል። በሚያስደንቅ ሁኔታ ፕራይቬት ጀቱንም እንደተጠቀመ እየተነገረ ይገኛል። አውቄ ነው። ለማንኛውም እስኪ እዩትና ይህንን AI የሚባል ነገር ገምገማችሁ ኮሜንት ላይ ሐሳባችሁን ንገሩኝ። ኃይሌም ተዳከመ መንፈሴም ተረታ አረ ወዴት ላግኝሽ አንቺኔ ትዝታ። የሀበሻ ወንዶች ልባቸው ሲሰበር ወይም ሲጠግቡ አረቄ እንደሚጠጡ እርግጥ ነው። ክርስቲያኖም እንግዲህ የዓለም ዋንጫን ከተሸነፈ በኋላ ወይም ደግሞ እንደማያገኘው ካወቀ በኋላ ወደ አረቄ ቤት ተመልሷል። በዚህ አጋጣሚ መጠጥ የሽንፈት መደበቂያ መሆን እንደሌለበት መልእክቴን ማስተላለፍ ፈልጋለሁ። በዚህ በኩል ደግሞ ሜሲን የሚወዱ ክርስቲያኖን የሚያደንቁ ሰዎች እንግዲህ እንዲህ ብለው የሜሲ ችሎታ አምልኮ ነው በማለት እየተናገሩ ይገኛሉ። ይሄ ነገር አጋጣሚ ነው ወይስ መለኮታዊ ኃይል ነው? አርጀንቲና ከኬፕ ቨርድ ጋር በነበረው ጨዋታ አንድ እኩል እያሉ አርጀንቲናዎች በጣም ውጥረት ውስጥ ገብተው ነበር። እንደዚህ አይነት ዲፌንስም አጋጥሟቸው አያውቅም። እንደምትመለከቱት ኩቲ ሮሜሮና ሉቹ ማርቲኔዝ የሜዳው ክንፍ ላይ ሄደው እያማተቡ ጸበል ሲቀቡ ነበር። ቀጥሎም ሉቹ ማርቲኔዝ አርጀንቲናን መሪ የሚያረጋት ሁለተኛውን ጎል ያስቆጥራል። ኬፕ ቨርዲ መልሰው አቻ ከሆኑ በኋላ ድጋሚ አርጀንቲናን መሪ የሚያደርገው ሶስተኛውን ጎል ኩቲ ሮሜሮ ያገባል። ታዲያ በጣም የሚያስገርመው ይሄ ብቻ አይደለም። ምስሉ ላይ እንደምታዩት ኩቲ ሮሜሮ ጸበሉን ተቀብሎ ጭንቅላቱን ነበር የተቀባው። ከዛም እንደነገርኳችሁ በጭንቅላቱ ያገባል። ሉቹ ማርቲኔዝ ደግሞ ጸበሉን እግሩ ላይ ነበር የተቀባው። እሱም በተመሳሳይ ሁኔታ በእግሩ ነበር ያገባው። እና ይሄ ነገር አጋጣሚ ነው ብላችሁ ታስባላችሁ ወይስ የጋናውን ጠንቋይ ፈርተውት ስለነበረ ማክሸፊያ ነው ብላችሁ ታስባላችሁ? ወይ ጉድ! ኢትዮጵያ ውስጥ ግን ከዚህ ሻል ያለ ነገር የተፈጠረ ይመስለኛል። ማለትም ከዓለም ዋንጫ ብዙዎች በዓለም ዋንጫ እየተደሰቱ እያለቀሱ እንደነበረ ተመልክተናል። ግን ያንን ደስታ ያንን ሳቅ በደንብ ማለት ነው ሊሰብር ከፍ ሊያደርግ የሚችል አንድ ነገር ተመልክተናል። እስኪ ይህንን ውበት ተመልከቱትና ምን አይነት መመረጥ እንደሆነ እኔ ቃል የለኝም። ታዲያ ለዚህ ውበት ለዚህ መልክ አንድ አስደሳች ዜና አለ። አብረን እንመልከተው።
በዚህ ሰዓት ኤልሳቤጥን አስመልክቶ አስደሳች የተባለ መረጃ ተሰምቷል። ማህበራዊ ሚዲያውን ያጥለቀለቀው የኤልሳቤጥ ደስታ ምስል አሁን ላይ ህይወቷን ሙሉ በሙሉ ሊቀይር የሚችል ታላቅ የሥራ ዕድል ይዞላት መምጣቱ ተሰምቷል። በአሁኑ ወቅት ከተለያዩ ታዋቂ የዓለም አቀፍ የሞዴሊንግ ድርጅቶችና እንዲሁም ደግሞ ታላላቅ ብራንዶች የሥራ ጥያቄዎችና መልእክቶች እየደረሱን ይገኛሉ ሲል ቪዚት ከምባታ አስታውቋል። ይህ አጋጣሚ ኤልሳቤጥ ተፈጥሮ የለገሳትን ልዩ ውበት ለዓለም መድረክ በማሳየት የተሻለና እንዲሁም ደግሞ የተቀየረ የህይወት መስመር እንድትፈጥር ትልቅ በር የከፈተላት ሲሆን ራሷን ከመጥቀም ባለፈም የኢትዮጵያዊነት ውበት በዓለም አቀፍ መድረክ ላይ በኩራት እንድታስተዋውቅና ሀገሯን እንድታስጠራ መንገድ የሚጠርግ ሆኗል። ማህበራዊ ሚዲያው የፈጠረላትን ይህንን ታላቅ ዕድል ሳታባክን በአግባቡ እንድትጠቀምበትና እንዲሁም ደግሞ አስፈላጊው የባለሙያ ድጋፍ ሁሉ እንድታገኝ ከጎኗ በመሆን የምንችለው ሁሉ እንደምናደርግ እያረጋግጥን አዳዲስ መረጃዎች ተከታትለን የምናሳውቃችሁ ይሆናል። መረጃው የቪዚት ከምባታ ነው። በትላንትናው ዕለት የተደረገውንም የፓርላማ ሁኔታ ተመልክታችኋል ብዬ አስባለሁ። ታዲያ በዚህ ፓርላማ ላይ ምን አይነት ጥያቄዎች ተነሱ? ከደሞዙ 35% ግብር፣ 7% ጡረታ በድምሩ 42% ይቆረጣል። 58% ደሞዙ ላይ በእያንዳንዱ በሚሸምተው ሸቀጥ 15% ቫት ይቆረጣል። ትራንዛክሽን ላይ ንግድ ባንክ ለሰርቪስ እና ቫት እያለ ሌሎችም የማይታወቁ ተቆራጮች ይቆርጣል። ለውሃ፣ ለመብራት፣ ለሌሎችም አገልግሎቶች ይቆረጥበታል። እነዚህ መሰል ችግሮች ተዳምረው ኑሮ መቋቋም አቅቶታልና ለዚህ ታጋሽ ሲቪል ሰርቪስ እና አነስተኛ ኑሮ ላይ ላለው ዜጋ ምን ታስቦለታል? ከሚመሰረቱት መንግስት ምን እንጠብቅ? ከዚህ በተጨማሪም ጦርነት እንዲበቃንና ስምምነት ላይም እንድንገባ ጥያቄዎች ቀርበዋል። በትግራይ ክልል በጣም አሳዛኝ ሁኔታ ላይ እንዳሉ ሁላችንም እናውቃለን። ጸሎታችን እንደዚሁም ደግሞ ትብብራችን እንደሚያስፈልጋቸው ግልጽ ነው። ፓርላማ አባሉ ዶክተር ደሳለኝ ጫኔ መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ የማስበው ትምህርት ሚኒስቴር ነው። ትምህርት ሚኒስቴር ብቻ አይደለም ዶክተር የወደቀው፣ ሀገር ጭምር ነው የወደቀችው። ይሄንን ሲምፕል ኤግዛምፕል ልንገሩት። እርስዎ ይሄንን ንግግር እየተናገሩ እያሉ ፓርላማው ይስቃል። በዚህ ሁሉ ሀገሪቷ ካስፈተነቻቸው ተማሪዎች መካከል 8% ብቻ ነው ያለፉት በሚባልባት ሀገር ላይ ቁጭ ያለ ፓርላማ እንደዚህ አይነት ጠንካራ ሀሳብና አሳሳቢ ሀሳቦች ሲነሱ ይስቃል። ደንታ የለው። ቀኝ ግዛት መገዛት ይሻላል ወይስ ነፃ ሀገር ሆኖ መኖር ይሻላል? የትኛው ነው ለሀገር ብልጽግና የሚበጀው ብሎ አንድ መምህር ክላስ ውስጥ በሚያከራክርበት ሁኔታ ቀኝ ግዛት መገዛት ይሻላል የሚለው አካል ሲያሸንፍ ያየ ተማሪ ሲያድግ እኮ ባንዳ ነው የሚሆን። ከዚህ በላይ ምንም ሊሆን እኮ አይችልም። እውቀት ይሻላል ወይስ ሀብት ይሻላል፣ ገንዘብ ይሻላል ብሎ አከራክሮ ገንዘብ ይሻላል የሚለው ግሩፕ ሲያሸንፍ የሚያይ ተማሪ ምንድን ነው የሚሆነው? ስራ ሲይዝ እኮ ሌባ ነው የሚሆነው እኮ። ሰርቆ ሀብታም መሆን ነው። ቢኮዝ ሀብታምነት ይሻላል ተብሏል። ይሄ ነው እኮ ምንም የማይወዳደሩ ነገሮችን በእንደዚህ አይነት ሁኔታ የትምህርት ፖሊሲያችን የዘቀጠ የትምህርት ፖሊሲ ይዘን ጃፓንና ቻይናዎችን ያቸው። በተለይ ጃፓኖች ስነ ምግባርን በምን አይነት ደረጃ እንደሚያስተምሩ ሀገርን እኮ የሚሰርቅ ሰው እኮ የለም እኮ ጃፓን። መሰረቱ ትምህርት ስለሆነ ነው፣ ህፃናት ላይ ጭምር ስለተሰራ ነው እንደዚህ ሆነው። የኛ የትምህርት ፖሊሲ በወያኔ ጊዜ አገር የግል ትምህርት ተቋማት አሉ ዲግሪ ማስትሬትን ከሼልፍ ላይ አንስተው የሚሸጡ ቀላል የሆነበት ጊዜ። አሁን ደግሞ እነሱን ስንገላገል 92% ከሀገሪቷ ተማሪዎች ወድቀዋል ብሎ በኩራት የሚያወራ ትምህርት ሚኒስቴር ይሄን ሲነገረው የሚስቅ ፓርላማ። ትምህርት ሚኒስቴር አይደለም የወደቀው፣ ሀገር ጭምር ነው የምትወድቀው። ብዙዎቻችሁ ሰምታችሁት የሆነ ይህን ታሪክ አላቅም። አንድ አጋች ካገተው በኋላ ሚሊዮን ብሮችን ከተቀበለው በኋላ ጠላ ቤት ይገናኛሉ። ከማ ጋር? ከታጋቹ ጋር፣ ከተለቀቀው ታጋች ጋር። ይህም እንግዲህ መጨረሻው ምን ይሆናል? አጋቹ በአንድ ቡጢ እስከ ሞት የሚያደርስ ቡጢ ይሰጣል፣ ይዘረራል። ግልጽ እንዲሆንላችሁ ባህር ዳር መሸታ ቤት ውስጥ አጋችና ታጋች ይገናኛሉ ከተለቀቀ በኋላ። ታዲያ ታጋች እልሁን የ1 ሚሊዮን ብር ቡጢ ያሳርፍበታል። ይህም እንግዲህ ምን አይነት ሁኔታ ላይ ይሆናል? አጋችን ነፍስ የማሳጣት ሁኔታ ላይ ድረስ ያደርሳል።
በውሸት መስክረውበት 15 ዓመት ያስፈረዱበት ግለሰብ እስሩን ጨርሶ ከወጣ በኋላ የፈጸመው አሰቃቂ በቀል ምን ይመስላችኋል? እናንተስ ብትሆኑ ደግሞ ምን ታደርጉ ነበር? እውነተኛ ኢትዮጵያ ውስጥ የተፈጸመ የወንጀል ታሪክ ነው። ተከታተሉ። ተስፋዬ ይባላል። ተስፋዬ በትልቅ የመንግስት መስሪያ ቤት ውስጥ ኃላፊነት ላይ ተቀምጦ የሚሰራ ሰው ነው። ታዲያ በሚሰራበት ወቅት እዚሁ በሱ ስር የሚሰሩት ሰራተኞች በሙስና በጣም የተያያዙና የተሳሰሩ ናቸው። ታዲያ ግን ሁልጊዜም ቢሆን የእነሱን ስራ በማፍረስና በመቃወም ነበረ በታማኝነት ስራውን የሚፈጽመው። ታዲያ በተደጋጋሚ የእሱን ፍቃድ የሚፈልግ የሙስና ስራ በመጣ ቁጥር እነዚህ ሁለት ግለሰቦች ይዘውለት በሚመጡ ሰዓት ሁልጊዜም ቢሆን ውድቅ ያደርግባቸው ነበር። ታዲያ እነዚህ ሁለት የስራ ባልደረቦቹ ምንም አይነት የሙስና ስራ አላሰራ ስላላቸው በጣም በቁጣና በንዴት ተነስተው ምን ማድረግ እንዳለባቸውና እሱን እንዴት አድርገው ማስወገድ እንዳለባቸው መመካከር ጀመሩ። በዚህ ምክክር ላይ እያሉ ረጅም ጊዜ ቆዩ። ምን አይነት ምክንያት አግኝተው እሱን ከስራው ላይ ማንሳት እንዳለባቸው በሚያስቡበት ሰዓት ላይ የአንዱ የስራ ባልደረባው ሰፈር ውስጥ አንዲት ሴት ልጅ እንደተደፈረች ይሰማል። ወዲያውኑ ወደ ሰፈሩ በመሄድ ስለ ነገሩ ያውቃሉ መረጃም አላቸው የተባሉትን ሰዎች በሙሉ ቀስ በቀስ አጠያይቆ ነገሩን በሙሉ ያጣራል። ያጣራው ነገር ፖሊስ እስካሁን ድረስ ደፋሪውን አለማግኘቱ፣ ልጅቷ ተደፍራቱ በውስጥ እንደተጣለችና አሁንም ፖሊስ ደፋሪውን እየፈለገው እንዳለ አጣርቶ ይመለሳል። መረጃቸውን አጠናክረው ከሰበሰቡ በኋላ እንዴት አድርገው ያ ፖሊስ የሚፈልገውን ደፋሪ የእነሱ አለቃ እንደሆነ ማስረዳት እንዳለባቸው በጥበብና በተንኮል ከተመካከሩ በኋላ ለፖሊስ ቃላቸውን ለመስጠት ይወስናሉ። በተመሳሳይ ሰዓት ጥቂት የማይባሉ ሰዎችን በገንዘብ በመግዛት ሰዎቹ በውሸት እንዲመሰክሩ አዘጋጅተው አስቀምጧቸው። ታዲያ ሄደው ቃላቸውን በሰጡት መሰረት መረጃው የደረሰው ፖሊስ በቀጥታ ወደ ግለሰቡ ቤት በማምራት ከቤቱ አንስተው ወደ እስር ቤት ወሰዱት። ታዲያ በተቀጠረለት የፍርድ ቀን በፍርድ ፊት በመቆም እኔ አይደለሁም የሚወራውንም ነገር አላውቅም ብሎ ቃሉን ቢሰጥም ቢከራከርም ፍርድ ቤቱ ግን በቂ የሆነ ምስክር በማግኘቱ ምክንያት ይህ ሰው ምንም በማያውቀው ወንጀል ለ15 ዓመት ተፈረደበት። ወደ ማረሚያ ቤት ይገባል። ማረሚያ ቤትም በቆየባቸው ዓመታት ቀላል ዓመታትን አላሳለፈም። ምክንያቱም ህፃን ልጅ ደፍሮ ነው የመጣው ብለው እነሱም ስላሰቡ ያሰቃዩትና ያገሉት ነበረ። ከዚህ በተጨማሪም ሚስቱን በዚህ ጉዳይ ተፈርዶበት ከገባ በኋላ እውነትም ደፍሯል ብላ ስላመነች ትቶት የገባውን የ4 ወር ልጁን እንዳያይና እሷንም ደግሞ እንዲፈታት የፍቺ ወረቀት አቀረበች። ታዲያ ይህ ሁሉ ነገር ስለተደራረበበት በቆየባቸው የእስር ዓመታት በሙሉ ውስጡ በቁጣና በበቀል ተሞላ። ነገር ግን በእስር ቆይታ ወቅት መልካም የሚባል ባህሪ ስለነበረው ከተፈረደበት 15 ዓመታት በአመክሮ 5 ዓመቱ ተቀንሶለት 10ኛ ዓመቱን ባጠናቀቀ ሰዓት ከእስር እንዲወጣ ተደረገ። ከእስር በወጣ ሰዓት የናፈቀውን ልጁን ለማየት ወደ ሚስቱ ቤተሰቦች ቤት ቢሄድም እንዳያየው ተከለከለ። ይህ ሰው የነበረበት በቀል አገርሽቶ የሆነ ነገር ማድረግ እንዳለበት ወሰነ። እነዛ በውሸት መስክረውበት ይሄንን ሁሉ ዓመት ህይወቱንም ቤተሰቡንም የነጠቁትን ሰዎች ለመግደል ወሰነ። ታዲያ በጨለማ እየተከታተለ ቤት እንደሚወጡና እንደሚገቡ ካወቀና ከደረሰ በኋላ አንድ ቀን በጨለማ ጠብቋቸው ሁለቱንም በድንጋይ ጭንቅላታቸውን ጨፍጭፎ ገደላቸው። በነጋታው ይሄ ወንጀል እንደተፈጸመ ፖሊስ መረጃው ይደርሰዋል። ታዲያ እነዚህ ሁለቱም የተገደሉት ግለሰቦች ግንኙነቱ ከዛ ከእስር ከተፈታው ሰው ጋር ስለሆነ ቀጥታ እሱ ጋር ሄደው በቁጥጥር ስር ያውሉታል። ቁጥጥር ስር ከዋለም በኋላ ፖሊስ ባደረገለት ቃለ መጠይቅ ውስጥ እሱ ምንም አይነት ነገር አልካደም፣ እውነቱን የተናገረው። በዚህ ጊዜ ግን ለየት የሚያደርገው በጣም ደስተኛ ነው የነበረው። ፊቱ ላይ ብዙ እርካታ ይታይ ነበረ። አሁን ገና ትክክለኛ ወንጀል ሰርቼ ልታሰር ነው እያለ ሲደሰት ነበረ። ፖሊስ ይሄን ሁሉ ዓመት እስሩን ጨርሶ የወጣ ግለሰብ እንዴት ሆኖ ተመልሶ ወደ እስር ለመግባት ሪስኩን ወስዶ ሰው ሊገል ይችላል ብሎ በማሰቡ ምክንያት በሐሰት የመሰከረበትን ሶስተኛው የቀረውን ግለሰብ ለቃለ መጠይቅ ያመጣዋል። ካመጣውን በኋላ እንግዲህ እውነቱን እንዲያወራ ሲያወጣጣው ግለሰቡ በጸጸት ውስጥም ስለነበረ እያንዳንዱን ነገር አፍረጥርጦ ይነግረዋል። ታዲያ እነዚህ ሰዎች የህግ አካል ትክክለኛውን ወንጀለኛ እንዳይዝ እነሱ ምክንያት አንድ ንጹህ ምንም ያላደረገ ሰው 15 ዓመት እስር ቤት እንዲማቅቅ ስላደረጉ እዚሁም ደግሞ በውሸት ምለው ፍርድ ቤትን በማታለላቸው ምክንያት ፖሊስ በዚህ ጉዳይ አዘነ። ነገር ግን የሰው ነፍስ ስላጠፋ ከእስር ሊያድኑት አልቻሉም። ታዲያ እነዚህም ሰዎች ደግሞ ባደረጉት ጥፋት ምክንያት ፖሊስ ክስ መስርቶባቸው እሱ ላይም ክስ ከፍተው እንዲፈረድበት አደረጉ። ለዛሬ ይዤላችሁ የመጣሁት ግራ የሚያጋባ እንደዚሁም ደግሞ በጣም የሚያሳዝን የተፈጸመ የወንጀል ታሪክ ይሄንን ይመስል ነበር። በገንዘብ ፍቅር ብለው የአንድን ሰው ህይወት ሙሉ ለሙሉ የነጠቁት ሰዎች ላይ ያደረገው በቀልስ እናንተ ትክክል ነው ወይ ብላችሁ ታስባላችሁ? እሱን ኮሜንት ላይ መጻፍ ትችላላችሁ። ይሄንን ታሪክ ያገኘሁት ዩቲዩብ ላይ ስለ ህይወት ከሚሰኘው ፕሮግራም ነው። ላይ በድራማ መልክ ሄዳችሁ ሙሉ ማየት ትችላላችሁ። ይሄ ቪዲዮ ደግሞ ከተመቻችሁ ፎሎ ማድረግ እንዳትረሱ። በሚቀጥለው ሳምንት በዚህ ኮንተንት እንገናኛለን። ወዳችኋለሁ። መልካም ቀን። በመቀጠልም የግድያ ሙከራ እስኪመስለኝ ድረስ በማለት ወንድሙ ጅራ የተናገረውን ንግግር ተመልክተን እንመለስ። በሚያሳዝንና በሚያስደንቅ ሁኔታ ወንድሙ ጅራን በማንገምተበት ሁኔታ ላይ ይገኛል። ሰላም እንዴት ናችሁ? አድናቂዎቼ፣ ወዳጆቼ፣ ጓደኞቼ ሳይጠፋብኝ ልናገር ብዬ ነው። ምክንያቱም በቆየ ቁጥር ቃላት እየመረጥኩኝ እየሰበሰብኩኝ ለእናንተ ጋር ለመድረስ አስቤ ነበርና እየቆየሁ በሄድኩኝ ቁጥር እንዲያውም አገኘሁ ያልኳቸው ቃላቶች እየጠፉብኝ ግራ ገብቶኝ ዛሬ ይለይልኝ ቀረጻውን እያካሄድኩኝ እያለ የሚመጣልኝ ቃል ለመናገር ነው የመጣሁት። ምክንያቱም እናንተ ያደረጋችሁ ነገር ጉድ ሰራችሁኝ ብል ነው የሚቀለው። እኔ ማቀው ሲያገኙኝ ጓደኞች የሚያደርጉኝ ሰዎች ሲያገኙኝ በስራም ቦታ በመንገድም ሲያገኙ እንወድሃለን እናደንቅሃለን ሲሉኝ እኔ ደግሞ ቴንኪው አመሰግናለሁ እያልኩኝ ቀለል ባለ ሁኔታ ነው መልስ መሰጥ የነበረውና
በችርቻሮ ነው የለመድኩት። እንደዚህ በጅምላ እናንተ የሰጣችሁኝን አይነት ነገር ገጥሞኝ አያውቅም። ጉድ ሰራችሁኝ ብል ነው የሚቀለው። ሰዎች ለሌሎች ሰዎች መልካም ሲያደርጉ ሳይ ነው እኔ የማውቀው። እንደሱ ስመለከት ራሱ እንባ ነው የሚቀድመኝ። በሌሎች ሰዎች ያየሁት ነገር እንባ የሚቀድመኝ ከሆነ ለእኔ ሲደረግ ደግሞ ምን እንደሚሰማኝ የመግደል ሙከራ ነው ያደረጋችሁብኝ ብል ነው የሚቀለው። ሲሪየስሊ የሰጣችሁኝ ፎሎ፣ የሰጣችሁኝ ላይክ፣ የሰጣችሁኝ ኤቭሪቲንግ ሌሎች የቲክቶክ ቤተሰቦች ያንን ለማግኘት በጣም ብዙ እንደሚለፉ አይቻለሁኝ። በጣም ደክመው ነው የሚያገኙት፣ በጣም ደም ተፍተው ነው የሚያገኙት እና በቀላሉ አላየውም። የሰጣችሁኝ ከፍቅር በተጨማሪ የሰጣችሁኝ ፎሎ እና ምናምን ምን እንደማደርገው አላውቅም፣ ነግሬያቸዋለሁ። ለቲክቶክ አዲስ ነኝ፣ ግን እድሉ መባከን እንደሌለበት ግን ይሰማኛል። ከዛ ውጭ ግን ገና ጀማሪ ቲክቶከር ነኝ። ፖስት ማድረግ ምናምን ራሱ እየተለማመድኩኝ ነው። የመጀመሪያ ቪዲዮ አይታችሁት ከሆነ እንደዚህ ብዬ የተነሳሁት ፎቶ ፖስት አደርጋለሁ ብዬ ነው። ምኑ እንደነካካሁት አላውቅም። ፖስት የተደረገውን ሳየው ከፎቶ ላይ የሆኑ ይሉት ውብ ብለው ይወርዳሉ። ከዛ ይወርድ ዲንዲንዲንዲንዲን የሚል ሙዚቃ ገብቶበት ምኑ ነክቼው ነው ብዬ ሁሉ ስቄያለሁ በራሴ። አሁን ግን ገብቶኛል። በነገራችን ላይ ምን ነክቼ እንደዛ እንደሆነ አውቄያለሁ። ለሌሎች ሰዎች ሲደረግ አለቅሳለሁ ብያቸዋለሁ። እንኳን ለእኔ ተደርጎልኝ። ሲጀመር ተፈጥሮ ያልቃሻለው ፊልም እያየው ራሱ ማለት ምናምን ነው የምለው። ደግነቱ ብቻዬን ነው የማየው። ሌላው ደግሞ የተረዳሁት ነገር እንደ ማስጠንቀቂያ የሰጣችሁኝ ሁሉ ይመስለኛል። የምትፈልገውን ነገር እኛን ጠይቀን እኛ እያለንልህ እንደዚህ ምናምናት ነገር እንዳትሆን፣ ምን ነገር እንዳትሆን። ምክንያቱም አንተ ያንተ ብቻ አይደለህም፣ የህዝብ ልጅ ነህ የሚለው 100 ጊዜ ሰምቼዋለሁ። አንተ የህዝብ ልጅ ነህ የሚለውን አባባል እንዳሁኑ ግን በግልጽ የገባኝ ጊዜ የለም። በተግባር ነው ያሳያችሁ እናንተ የህዝብ ሰው መሆኔ ማለት ነው። ከቃል በላይ ትርጉሙን በደንብ እንዲገባኝ ያደረጋችሁትና ስራ እንድቀይር ግን የፈለጋችሁ ይመስላል። ወንድሙ ጅራን በዚህ መልኩ እኔ አልጠብቀውም ነበር። የምር አዝኛለሁ። ወንድሙ ጅራ ትልቅ አርቲስት ነው። እንዲህ ንግግር እስኪጠፋበት ሐሳቦች እስኪያልቁበት ድረስ መሆን የነበረበት ሰው አልነበረም። ተመልካቾቹና አድናቂዎቹም እባክህን ውለድ፣ አግባ በማለት መልእክታቸውን እየሰጡት ይገኛሉ። የእናንተስ መልእክት ምንድን ነው? አንድ ወጣትም የንግድ ባንክ ሰራተኞችና ሌቦች ተባብረው ገንዘቤ ሊዘርፉኝ ነበር በማለት በእንደዚህ አይነት መልኩ ሐሳቡን ተናግሯል። ይሄም እንግዲህ የተለያዩ ማስፈራሪያዎችን በስልኩ በመላክ እንደዚሁም ደግሞ ከአካውንቱ ገንዘብ እንዲልክ ኢንፎርሜሽኖችም የሰጡት የንግድ ባንክ ሰራተኞች እንዳሉ ዛሬ ጠዋት ከፍተኛ የሆነ የማጭበርበር ሙከራ ተፈጽሞብኛል። እጅግ በጣም የሚገርመው ደግሞ በዚህ የማጭበርበር ሙከራ ውስጥ የንግድ ባንክ ሰራተኞች ቀጥተኛ ተሳታፊዎች ነበሩ። ይህም ቪዲዮ ከቻላችሁ ለንግድ ባንክ ሄድ ኦፊስ ካልሆነም ለናሽናል ባንክ እንዲደርስ ሜንሽን አድርጓቸው፣ እንዲሁም ኮፒ ሊንክ እያደረጋችሁ አድርሱልኝ። በርካታ መረጃዎችን የያዘ ቪዲዮ ስለሆነ ቪዲዮውንም እስከ መጨረሻው ድረስ መመልከት አትርሱ። ዛሬ ጠዋት እንግዲህ ከእንቅልፌ ተነስቼ ስልኬን ሳነሳ አንድ ቴክስት ሜሴጅ ገብቶልኛል። ተከባሃልና እጄን ስጥ የሚል ቴክስት ገባልኝ። ነገሩ እንግዳ አይደለም። ብዙ ጊዜ አጭበርባሪዎች እንግዲህ እዚህ ኮንቴንት ላይ የምንሰራ ሰዎችን ማስፈራራትና ዛቻ ማድረግ የተለመደ ጉዳይ ስለሆነ ንቄው አለፍኩኝ ማለት ነው፣ እንደሌላው ቀን መስሎኝ በተደጋጋሚ። ከዛ ወደ ቲክቶክ ገብቼ እያየው እያለ ከዋትስአፕ ኖቲፊኬሽን በተደጋጋሚ ይገባልኛል። ኒው ሜሴጅ ምንድነው ዋትስአፕ ላይ ያለው? ገብቼ ስመለከተው አንድ ግለሰብ ምን ይላል? የኔን የባንክ አካውንት ሃክ በማድረግ 60 ሺህ ብር ከኔ አካውንት ላይ ወስደህ ለራስህ አርጋሃል። ስለዚህ አሁን በዚህ በላኩል ቴሌብር አካውንቱን መልስልኝ ብሎ ቴክስት ጽፏል ማለት ነው። እንግዲህ ነገር አይደለም ይሄ በንግድ ባንክ ተጠቃሚዎች ስፔሻሊ በዚህ አይነት መልኩ መጭበርበር የተለመደ ጉዳይ ነው። ይሄኛው ለየት የሚያደርገው ነገር ምንድነው? ግለሰቡ ቴክስቱን ከምን ጋር ነው አያይዞ የላከልኝ? ከንግድ ባንክ ኮምፒውተር ላይ እዚህ ምስሉ ላይ እንደምታዩት ከንግድ ባንክ ኮምፒውተር ላይ በፎቶ የተነሳ የኔን የባንክ አካውንት መረጃ የያዘ ማስረጃን አያይዞ ነው የላከልኝ ማለት ነው። ይህ ማለት እንግዲህ ንግድ ባንክ ውስጥ እዛ እሱ ያየበት ብራንች ላይ ሊሆን ይችላል፣ የትም ይሁን ምናልባት ይህንን መረጃ ማየት የሚችሉት 3 ወገኖች ብቻ ናቸው። ለዚህ አጭበርባሪ ሰውዬ እንግዲህ ይህን መረጃ አሳልፎ የሰጠው አንድ የባንክ ሰራተኛ አለ ማለት ነው። ልብ አድርጉ። በመቀጠል ደግሞ ብሩን ማዝልክ ከሆነ በማለት የምታዩትን ሽጉጥ ልኮልኛል ማለት ነው። መጀመሪያ በኦንላይን ከበበኝ፣ ቀጥሎ በኦንላይን ሽጉጥ ተኩሶ ሊገለኝ ማለት ነው። ጉዳዩ ተራ ቀልድ ሊመስል ይችላል፣ ወይም ደግሞ ይሄኛው የሱን መረጃ ተቀብሎ ይሄንን የሚያስተጋባው ሰውዬ ተላላ እንደሆነ እንዲሁም
መሀይም እንደሆነ መገመት አይከብድም። ምክንያቱም የሚያደርጋቸው ነገሮች ግልጽ ስለነበሩ ማለት ነው። ይህ ሰው ደግሞ በሚገርማችሁ ሁኔታ ስሙ ሳኝ ተሬሳ ጉሬሳ ይባላል ማለት ነው። ቁጥሩም ይሄ የምታዩት ቁጥር ነው። በዚህ ቁጥር ማንኛውም ነገር ቢላክላችሁ የሌባ መሆኑን እወቁ ማለት ነው። እንግዲያው ነገር ታዲያ ይህ አይደለም። ይሄኛው ኦልሬዲ ሌባ ነው፣ ችግር የለውም። ምናልባት ራሱ የባንኩ ሰራተኛም ይሄ ሊሆን ይችላል፣ አናውቅም። እሱን ወደፊት እየሄድንበት ያለ ነው። ሲጣራ አምጥቼ የምነግራችሁ ይሆናል። ነገር ግን እሱ ማይሆን ከሆነ ለዚህ ሰውዬ መረጃዎቹን ከባንክ አንስቶ የሰጠው ሰው የሚነግረን በጣም ብዙ ነገር አለ። አንደኛ እዚህ ባንክ ውስጥ ስፔሲፊካሊ ኢትዮጵያ ንግድ ባንክ ውስጥ ሰራተኛ ሆኖ ደሞዝ እየበሉ ህዝብ የሚዘርፉ ሌቦች እንዳሉ ያሳያል ማለት ነው። መግቢያ ላይ ነግሬያችሁም እንደነበረው ሰይፉ ፋንታሁን ከመቄዶንያ ጋር ተያይዞ የተነሳበት ጥያቄ አለ ብያችሁ ነበር። ይህም ጥያቄ በስምምነት የተደረገ ነገር እስከሆነ ድረስ ምንም ችግር እንደሌለበት ሰዎች እየተናገሩ ይገኛሉ። ከዛ ባለፈው ሁኔታ ግን ሚስጥር ሆኖ ለምን ቆየ የሚሉ ጥያቄዎችም አሉ። ታዲያ እናንተ ከየትኛው ጥያቄ ላይ ትሆናላችሁ? ጥያቄው ሲጠየቅ ነው የዛሬው። ሼር ኮፒንግ ሪፖስት ያደርጋችሁ ለሰይፉ ፋንታሁን አድርሱልኝ ነው የምላችሁ። ሰይፉ በጣም የምንወደው አንጋፋ ጋዜጠኛ ነህ። በምትጠይቃቸው ደፋር ጥያቄዎች በዛ ደግሞ በሬዲዮ ፕሮግራማችን ላይ ከዚህ በፊት የሰረቁ ምናምን ዘፋኞችን ከፓኪስታን ከህንድ ታጋልጽ ነበረ። ዛሬ ግን አንተን ጠይቅ መጣልን። እኛ ደግሞ ሰይፉ በተለያዩ ጊዜ በመቄዶንያ ገቢ ማሰባሰቢያ ፕሮግራሞች ላይ ተሳተፋለህ። እሰየው፣ በጣም ደስ የሚል ነው። ግን 30% ኮሚሽን ይበላል የሚል መረጃዎች እየደረሱ ነው ያሉት። ይሄ ነገር እንዴት ነው? ምን ትላለህ? መልስ እንሰጠን ፈልጋለሁ። አንተ የሚዲያ ሰው እንደሆነ መጠን ለዚህ ጥያቄዎችን የመለስ አይከብድህም፣ እናውቀዋለን። በዛ ላይ ደግሞ በጣም ጥሩ ጥያቄ ነው። አንተም ደፋር ጥያቄ ነው። ስለዚህ እቺ ጥያቄ ወደ አንተ እንዲደርስ የኔ ፎሎወርስ ተባበሩኝ። 30% ኮሚሽን ተበላለው ወይ ነው? ብበላም ደግሞ ወንጀል ሆኖ ሳይሆን እኛ እንድናውቀው ነው፣ ማህበረሰባችን እንዲያውቁ ነው። ምንም ችግር የለውም። በስምምነት ስለተገናኘን እስከሆነ ድረስ ገባችሁ አይደል? ስለዚህ ጥያቄ አድርሱልኝ። ሰይፉ በጣም የምንወድ አመሰግናለሁ። መልስ እንጠብቃለሁ። በጨዋነትና በልግስና አስመስሎ መደረጉ ግን ብዙ ሰዎችን እያስቆጣ ይገኛል። እንደኔ ሐሳብ ግን ሰይፉ ፋንታሁን 30% አይደለም 1%ም እየተቀበለ አይመስለኝም። ሸንኮራ ዮሐንስ አይደለም ለኛ ለአፍሪካ ቀርቶ ዓለምን ጠቅላላ የማዳን አቅም ያለው ቦታ ነበረ። ግን አልጠበቅነውም፣ ግን አልተንከባከብነውም። ምን ዋጋ አለው? እዚያ ኤችአይቪ የሚዳንበት የት ዓለም ነው? ዛሬ መድኃኒት መጥቶ ሰው ወዲሆን ያራዝማል እንጂ ያኔ ኤችአይቪ እጅግ በሚያስደነግጥበት ዘመን በ1980ዎቹ አካባቢ ኤችአይቪ ዓለምን በሚያንቀጠቅጥበት ሰዓት ማን የደረሰ ለኢትዮጵያውያን? ሸንኮራ ዮሐንስ አይደል እንዴ የደረሰ? እኔ እዚያ ብዙ አይቻለሁ፣ ሰዎች እንደዳኑ ማለት ነው። ከአሜሪካ እየመጡ ወንድማማቾች አህዛብ ሀገር አሜሪካ 15 በደርግ ጊዜ ተሰደው ሄዱ ናቸው። አህዛብ ሀገር እንጀራ ፍለጋ ሄደን ከሰይጣን ጋር ኖርን። ይሄን የመሰለ የበረከት ቦታ ቅጠሉ የሚያድንበት አፈሩ የሚያድንበት ውሃው የሚያድንበት ብለው እዚያ ሲናገሩ ሲመሰክሩ አይቻለሁ። ከዚያ ታመው መጥተው ማለት ነው። እና ሸንኮራ ዮሐንስ እውነት ለመናገር እጃችን ላይ ያለው ጸጋን አላወቅነውም፣ አልዘገብነውም እንጂ እኔ እዚያ በነበርኩበት ሰዓት በአንድ ቀን እኮ እስከ 1000 ምስክርነት ይሰጥ ነበረ። 1000 የዳሩ በቀን እስከ 1000 ምስክርነት ይሰጥ። 800 900ማ ምን ሁሉ ዘወትር ሰኞ ማክሰኞ ረቡዕ የሚሰጥ ነው ምስክርነት። ያን ገር ልኛ እናነብነ መድረክ ላይ ይሄን ነበር የምንሰራውና የተደረገላቸውን ሰዎች ምስክርነት እንሰጣለን። ለምጹ ያመነ ብቻ ነበር እኮ ሸንኮራ ዮሐንስ የሚጠመቀው። ያላመነው ከሐረር የሚመጡ ያልተጠመቁት ራሱ እኮ እየመጡ ይድኑ ነበር። የስጋ ድነት ማለት ነው። እዚያ እኮ ጎባጣ እኮ ይነሳ ነበር እኮ ነው ለመናገር። እኔ ለማዚያ ዮሐንስ ይከብር ነበረ። ለማዚያ ዮሐንስ እዚያ በዮሐንስም የተጠመቀ ጠላ እንኳን አተላው እኮ አይን ሲፈውስ ሲያድን አይቻለሁ እኮ በዮሐንስም የተዘጋጀ ማለት ነው። በአይናችን ያየነው ነው የምንመሰክረው በነገራችን ላይ ማለት ነው። ይሄ የት ነው የተደረገው? ማንኛውም እምነት ጋር ነው የተደረገው። የትኛው ዓለም ላይ ነው የተደረገው? ነው ለመናገር ማለት ነው። ውሃ ጠጥቶ ከካንሰር መዳን፣ ውሃ ጠጥቶ እኛ ጋር ውሃ አይደለም። ይህን የመሰለ ጸጋ ያላት ቤተክርስቲያን ናት ዮሐንስ መጥምቅ። እውነት ለመናገር ተጠቀሙበት። ትውልዱ አልተጠቀምም፣ አላወቀውም፣ አልተረዳውም። እኔ ይሄን የምናገረው ደጋግሜ ስንት ሰው ከዚህ በተጨማሪም ለኃይሌ ገብረስላሴና ለወይዘሮ ዓለም ጥላሁን ለኃይሌ ገብረስላሴ ሚስት ማለት ነው የቀረበ ጥያቄ ነበር። ይሄን ብዙዎችን እያበሳጨ የሚገኝ ነገር እንደሆነ እየተነገረ ይገኛል። እስኪ ምንድነው የሚለውን አብረን እንመልከት። ይድረስ ለአትሌት ኃይሌ ገብረስላሴና ለውድ ባለቤታቸው ለወይዘሮ ዓለም ጥላሁን እዚህ ቦታ ላይ ተወልደሽ ያደግሽ መሆኑ ይታወቃል። አሁንም የቤተ ክርስቲያን ህዝቡ እስከዚህ ድረስ ሰርቶ ከዚህም በኋላ አቅም በማጠሩ በዚህ የተወለድሽበትን ቤተክርስቲያን መጥተሽ እንድትሰሪ ከጀግናው ከባለቤትሽ ከኃይሌ ገብረስላሴ ጋር በመሆን ይህን ቤተክርስቲያን እንድጨርሽና ለፍጻሜ እንድታደርሽ ላንቺ ሰጥተናል ሲል የህዝብ ጥሪውን አስተላልፏል። አባቶቼ ከሰማችሁኝ አድምጡኝ። በመጀመሪያ አጠያየቃችሁ አግባብነት የለውም። 4 ነጥብ ግልጽ የሆነ ነገር ስለሆነ ማለት ነው። በዋናነት ግን ላነሳው የሚፈልገው ነገር እኛ ምዕመኖቻችሁ ተርበናል። በዚህ ሰዓት ለኃይሌ ገብረስላሴም ሆነ
ለማንም ሰው ልታቀርቡት የሚገባችሁ ጥሪ ህንፃን ገባ ሳይሆን ሰውና ድን የሚል መሆን አለበት ወይም ነበረበት። ትልቁ የፈጣሪ ቤተ መቅደስም ሰው ነው ስለሚል ማለት ነው። ይህ አዲሱ መንግስት ሳይመጣ ከተጀመረ 8 ዓመት የሆነውን ህንፃ ጨርስልን ገንባልን ብሎ መጠየቅ በራሱ እጅግ የሚያስገርም ነገር ነው። ለመሆኑ በዚህ ሰዓት ስራ ሊሰራበት የሚገባው ምዕመኑ ላይ ነው ወይስ ህንፃው ላይ? እሺ ህንፃው ይሰራና ይለቅ። ቤተክርስቲያን የሚመጣውን ምዕመን ለካህናት ደሞዝ፣ ለቀሳውስት ካባ፣ መቋቋሚያ የሚሆን አነስተኛ ሱቅ፣ የመስበኪያ ሞንታርቦ እና ሌሎች ወጪዎች ግዢ ሲባል አውደ ምህረቱ ላይ ከሚሰበከው ወንጌል ይልቅ የሚነገሩት አካውንት ቁጥሮች በዝተው ቤተክርስቲያኗ ከሌለው ላይ ወሳጅ መሆኗ ይቀራሉ። ምን ያህል ጊዜ ይፈጅባት ይሆን ወንጌል ለመስበክ? ከዛ በኋላ አረ እንደው ግን ሁሉም ይቅርና ማለት ነው በአሁን ጊዜ ህንፃ በህንፃ መሆኑ ጥቅሙ ላይ ነው። ህንፃ ውስጥ ተሰርቶ ማን ሊሰበክበት ነው? ምዕመኑ የታለና ነው? መሰረታዊ የሆኑ የሃይማኖት ትምህርቶች ላይ ባለ ክሽፈት ምክንያት ከሚገባው የሚወጣው እየበዛ አይደለም ወይ? ማንን አስተምሮ ነው? ማንስ ከማን ተስማምቶ ነው ባስተምህሮት? ትክክለኛ መንገድ ላይ ነው ወይ ያለ ነው? እንደዛ ብላችሁ አስባችሁ ታውቃላችሁ ወይ? እሺ በቃ የሚቀር በቤተ ክርስቲያኖች አጥር ስር እንደ ጉድ በስቶ የሚታየው የኔ ቢጤ አያሳዝናችሁም ወይ? ሃይማኖቴን ብሎ ከደጅ ተጥዬ ብኖር ይሻለኛል ብሎ ዘውትር ምጽዋት እየጠየቀ ዘኬና ኡፋውን እየቀመሰ የሚንከራተተው ምዕመናችሁ አያሳዝንም ወይ? በየመንገዱ ዳር በምሽት የሚቆሙ እህቶቻችን፣ በየስርቻው ያሉ ሴት አዳሪ ሆነው እኛን ወንድ አዳሪዎችን የሚጠብቁ እናቶቻችን ግን አያሳዝኑም ወይ? ደግሞም እኮ ከዛችም ላይ ቤተክርስቲያን ደጃፍ ተገኝተው ሙዳየ ምጽዋት ውስጥ ሳንቲም የሚጨምሩት እነሱ ናቸው። አያሳዝኑም ወይ? አሁን በትንሹ ለጠቀስኳቸው እንኳን ቤተክርስቲያን መገንባት ያለባት እነሱን የሚያቋቁም ተቋም ነው ወይስ መልሱ ለእናንተ ትቻላል። ብዙ መናገር ይቻላል፣ ግን በቃኝ እዚህ ደግሜ ግን እላለሁ ምዕመኑ አያሳዝናችሁ? የታለች ሲንቄዋ የሚለው ግጥሜ ላይ አንዲት መስመር አለች። እሷን ልበልላችሁ። ለአንዲት ቅርፊት እኮ አስኳሏ ነው ክብሯ፣ ታዲያ የሃይማኖት ቤት ከእምነት ነፃ ሆና ምን ነው እንዲማማሯ ይላል። እጅግ በጣም የበዙ ህንፃዎች በሚያምር መልኩ የተሰሩ የተዋቡ፣ ውስጣቸው ግን ባዶ የሆነ ፊዴ ገጠር ልጅ ነኝ። ቅዱስ ሰላማችሁ ይብዛ። ኢትዮጵያውያን ሰዎችን መርዳት አይችሉም። አሁን ምን ልታስቡ እንደምትችሉ ገምታለሁ። እንረዳለን። አዎ በጣም እንረዳለን። ምናልባት በዓለም ላይ እርስ በርስ ከሚረዳዱ ሀገሮች መካከል አንዱ እኛ ነን። ነገር ግን እየረዳን ችግሩን እየደገምነው ነው ያለነው። በጣም የሚያስቀው ነገር ኢትዮጵያ ውስጥ አንድ ሰው ሲታመም ከመፈወሱ በፊት ሶሻል ሚዲያ ላይ ቫይራል መሆን አለበት እርዳታ ለማግኘት። እስቲ ላለፉት 10 ዓመታት ያያችሁትን አስታውሱ። አንድ ልጅ ይታመማል፣ ገንዘብ ይሰበሰባል። አንዲት እናት ትታመማለች፣ ገንዘብ ይሰበሰባል። እና አንድ የታወቀ አርቲስት ይታመማል፣ ከዛ ገንዘብ ይሰበሰባል። ታሪኩ በየጊዜው ይቀያየራል። ነገር ግን ፊልሙ አንድ ነው። ከዚያ በጣም የሚያሳዝነው ነገር ተፈጠረ። አንዳንድ ሰዎች የኢትዮጵያውያንን ሳይኮሎጂና ልብ በደንብ አድርገው ተረዱት። እኛ ሰዎችን መርዳት እንወዳለን። ነገር ግን አንዳንዶች የሰዎችን ስቃይ የትኩረት ምንጭ አረጉት። የቪው ማግኛ፣ የፎሎወር መሰብሰቢያ እና ከፍ ሲልም ገንዘብ ማግኛ አረጉት። አስቡት፣ የአንድ ሀገር ሆስፒታል መቀበያ ቲክቶክ ሲሆን የሚያስቅ ይመስላል። ነገር ግን ለብዙ ቤተሰቦች መራራ እውነት ነው። በተሳሳተ ነገር አትረዱኝ። ሰዎችን መርዳት ውብ ነገር ነው። ነገር ግን አንድ ሀገር በቲክቶክ ላይቭ መታከም የለበትም። አስቡት፣ አንድ ዶክተር የካንሰር በሽተኛን በየጊዜው የህመም ማስታገሻ ብቻ ቢሰጠው ህመሙ ለጥቂት ሰዓታት ይቀንሳል። ነገር ግን ካንሰሩ ማደጉን አያቆምም። በመጨረሻም ታካሚው ይሞታል። ምናልባት እኛም እየሰራነው ያለነው ይሄንኑ ነው። በየሳምንቱ አዲስ ታካሚ ይመጣል፣ አዲስ ገንዘብ ማሰባሰቢያ ይጀመራል፣ አዲስ ላይቭ ይከፈታል እና አዲስ ሀዘን ይደገማል። ምናልባት በጣም ጥሩ ሆስፒታል ብዙ በሽተኞችን የሚያክም አይደለም። በጣም ጥሩ ሆስፒታል ብዙ ሰዎችን እንዳይታመሙ የሚያደርግ ነው። እስቲ አሁን እችኛዋን ኢትዮጵያ አስቧት። እያንዳንዱ ኢትዮጵያዊ በአመት 2 ጊዜ የነፃ የጤና ምርመራ ያደርጋል። ከመታመሙ በፊት በሽታው ይገኛል። ከመዘግየቱ በፊት ሕክምናው ይጀምራል። ምክንያቱም ሀያል ሀገራት በታላላቅ ሆስፒታሎች አይገነቡም፣ በጤናማ ዜጎች ነው የሚገነቡ። ሌትስ ጎ።
በዛሬም ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮም እስከማገኛችሁ ድረስ ቸር ቆዩልኝ።